የኢየሱስ ክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ አሁን እንጀምራለን። የትምህርታችንም ርዕስ የጌቶችና የአገልጋዮች ጥምረት በሚል ነው። መልካም ያቆምነው እመቤታችን ቅድስት ድንግል ማርያም ራሷን ዝቅ አድርጋ ሰማይንና ምድርን የፈጠረውን አምላክ የወለደች መሆኗን ከድንግል ማርያም እየተማርን ባሪያ ገረድ እያሉ በቤቱ ውስጥ የቀጠርናቸውን ሰዎች መናቅ በእግዚአብሔርም ዘንድ ተቀባይነት የለውም። ይዞት የሚመጣው መዘዝም መቅሰፍት ነው። ከዚህ ድርጊት ትውልዱ ክርስቲያኖች የሰው ልጆች ሁሉ ሊታቀቡ ስለሚገባ መጽሐፍ ቅዱስን በመሰረት በማድረግ የምንማረው ታላቅ ትምህርት ነው። ወሳኝ የሆነ የህይወት ትምህርት ነው። ካስተዋል ነው። የዮሐንስ ራእይ ምዕራፍ 19 ከቁጥር 9 እስከ 10 ላይ እንዲህ ይላል። እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ጋር ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ነው የሚለው። መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት ሁለተኛው ሊቀ መላእክት ነው። የሚገርመው የ99 ነገደ መላእክትንም ከቅዱስ ሚካኤል ቀጥሎ እንደ ተዋረድነታቸው ሁሉንም መላእክት በሱ ነገድ ያሉት እንኳን ቁጥራቸው ቀላል አይደለም። ሱልጣኑ እጅግ ከባድ ሆኖ ሳለ ቅዱስ ገብርኤል ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ በሚለው ይህ የእግዚአብሔር እውነተኛ ቃል ነው አለኝ ነው የሚለው። ሊሰግድለቱም በእግሩ ፊት ተደፋው ነው የሚለው። ቅዱስ ዮሐንስ ለመልአኩ ሊሰግድለት ሲደፋ እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር ማለቱ ከአባቶቻችን ሐዋርያት የኢየሱስ ክርስቶስ ምስክር ማለት በ40 ቀን በ80 ቀን የተጠመቁ ክርስቲያኖች ማለት ነው። ክርስቶስ ፍጹም አምላክ ነው በማለት ማለት ነው። እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞች አባቶቻችን ሐዋርያት ማለት እኮ ነው። እኔ ባሪያ ነኝ አለ መልአኩ ቅዱስ ገብርኤል። እርሱ የእግዚአብሔር መልአክ ሆኖ በሰማይ በምድር ለእግዚአብሔር የሚታዘዝ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በሚለው በሉቃስ ወንጌል ምዕራፍ 1 ቁጥር 19 ትምህርት ስናስበው እርሱ በእግዚአብሔር ፊት የሚቆመው እሳትና ነፋሱ የማይጨበጥ የማይዳሰስ አስፈሪ መልአክ ራሱን ባሪያ አድርጎ ቆጥሯል። ትሕትናን ነው ያስተማረው ቅዱስ ገብርኤል። ቅዱሳነ መላእክት ትሑታን ናቸው። በእውነት የእነርሱ በረከት ይደርብን። ለእግዚአብሔር ስገድ፣ የኢየሱስን ምስክር የትንቢት መንፈስ ነውና አለኝ ነው የሚለው። ስለዚህ ራስን ዝቅ ያደረጉ ሰዎችን መናቅም ተገቢ አይደለም። እኒህ አባቶቻችን ሐዋርያት በመላእክት ዓይን ሲታዩ ምንም ናቸው። በእግዚአብሔር ጸጋ ግን ታላላቅ ሐዋርያት ናቸው። ያ ግን ታላቅ መልአክ ከቅዱስ ዮሐንስና ከአባቶቻችን ሐዋርያት ጋር እኩል ነው። ምናለ ግን ካንተ ጋር ባሪያ ነኝ ነው ያለው። ስለዚህ ባሪያ፣ ድሃ፣ ጎስቋላ ብሎ መናቅ አይገባም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ከንቱ ዓለም ላይ ራሱን ከክብሩ ዝቅ አድርጎ ነው የተገለጠው። እስቲ እንየው። ወደ ገላትያ ሰዎች የቅዱስ ጳውሎስ መልእክት ነው። ምዕራፍ 4 ከቁጥር 1 እስከ 7 ቃል በቃል አየዋለሁ። ነገር ግን እላለሁ ወራሾች ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ሰማይን ያለ ባላ ምድርን ያለ ካስማ ያቆመው ኃያሉ አምላክ ክርስቶስ ስለኛ ስጋዋን ስጋ የእመቤቴን ድንግል ማርያምን ከነፍሷ ነፍስን ነስቶ በተዋህዶ ከብሮ በአጭር ቁመት በጠባብ ደረት ተወስኖ ተወለደ። እያደገም
እግዚአብሔር ክርስቶስ ጌታ ቢሆን ከቶ ከባሪያ አይለይም አለ። እስከ 33 ዓመት ድረስ በብዙ ነገር ራሱን ዝቅ አድርጎ ብዙ ትምህርትን አስተምሮ ያለፈ ታላቅ አባታችን ሰማይና ምድርን የፈጠረው ጌታ አምላካችን ኢየሱስ ክርስቶስ ነው። ከባሪያ ግን አይለይም ነው ያለው። ከአገልጋዮች እርሱ ፈጣሪ ሆኖ ራሱን ዝቅ ያደረገ ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ያለው። ከሕፃንነታችን ጀምሮ በብሉይ ኪዳን ክርስቶስ እስኪመጣ ድረስ ትውልዱ ለ5500 ዘመን የጠላት ዲያብሎስ ባሪያዎች ነበርን ማለቱ ነው ቅዱስ ጳውሎስ ሲያስተምር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን ሲፈጸም እግዚአብሔር ከሴት የተወለደውን ማለት እግዚአብሔር ወልድ ከሴት ከመቤታችን ቅድስት ድንግል ማርያም የተወለደውን ከሕግም በታች የተወለደውን ልጁን አንድያ ልጁን የማያንሰውን የማይበልጠውን የማይከተለውን የማይቀድመውን መቅደም መቀዳደም መከተል መከታተል መብለጥ መበላለጥ ማነስ መተናነስ በሌለባቸው ስልጣን ላከው ነው የሚለው። ይሄ ነው እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባቸው ውስጥ ላከ ነው የሚለው። ራሱን ዝቅ አድርጎ እኛን ያዳነ አምላክ እግዚአብሔርን እያሰብን ዝቅ ያሉትን ሰዎች አንናቅ። በዚህ ምክንያት ይመስላል ሰላም ጤና ትውልዱ ያጣው። እውነት ነው የምነግራችሁ፣ በቤታችሁ ውስጥ ያሉትን ችግሮች ካልቀረፋችሁ በውጭም ሰላም አይኖራችሁም። ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። እንዲህ አድርጎ እግዚአብሔር በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙን ያለው። ይህ ትርጉም ሌላም ትርጉም አለው። በባርነት ቀንበር አትያዙ ሰዎችን በግፍ ጭቆና እያለን ነው። ባሪያዎቹን ነፃ ያወጣ አምላክ እግዚአብሔር የሰው ልጆችን ሰው አድርጎ የሰራ እግዚአብሔር በአገልግሎት ምክንያት ባሪያዎችን መናቅ ማዋረድ እግዚአብሔርን እንደ መስደብ ይቆጠራል። ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ ነፃ ያወጣውን ሕዝብ ባሪያ አገልጋይ እያሉ ግፍ እና ጭቆና ማብዛት ይህ ከእግዚአብሔር ዘንድ የሚያጣላ ጤናማነትም መንፈስ አይደለም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ነው። ይሄን ነው ሁሉ ርስቱን ገነቱን መንግስቱን እንዲወርስ ነው። የጌቶችና የአገልጋዮች ጥምረት አንዱም በዚህ መንገድ ሊካሄድ ይገባል ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 4 እስከ 8 ላይ እንዲህ ይላል። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ብዙ ጊዜ በቤት ያሉ ሰራተኞችን ወይ በተለያየ ድርጅቶቻቸው አካባቢ ያሉ ሰራተኞችን ከራሳቸው ጥቅም አንጻር ነው ጌቶች የሚያዩት። ሰዓቱ እያለቀ ሲሄድ የሚጠፉት ገንዘብ፣ የሚያወጡት ወጪ፣ የሰዎቹን ጉልበት፣ የሰዎቹን ደግሞ መድከም አያዩም። ለባልንጀራው ደግሞ እንጂ ነው ያለው። እያንዳንዱ ለራሱ የሚጠቅመውን አይመልከት ነው። አሁን ችግር እየተፈጠረ ያለው ለራሳችንን የሚጠቅመንን እየተመለከትን ለባልንጀሮችና ለሚገባቸው እግዚአብሔር ለሞተላቸው ዝቅ ብለው ለሚሰሩት ሰዎች አለማየታችን በዚህ ምክንያት የሚመጣ መቅሰፍት አለ። እናስተውል። የእነሱ አምላክ እግዚአብሔር አይተዋችሁም፣ ሰላምም አይሰጣችሁም። እረፍት ስጧቸው፣ ነፃነትን ስጧቸው። ስራችሁም ገንዘባችሁም በጥቂት ደቂቃዎች ይባረካል። ለሚያገለግሏችሁ ሁሉ ፍቅርን አሳዩአቸው። እኩል አድርጋችሁ እንደናንተ ቆጠሯቸው። ቤታችሁ ሰላምን ያገኛል። ልጆቻችሁ ይባረካሉ። ዕድሜያችሁ ይረዝማል። ገንዘባችሁ ይባረካል። ይህን ነው የምንነግራችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ነው ያለው። ይህ ሐሳብ ይሁን።
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያውን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞትን እንኳ የታዘዘ ሆነ ነው የሚለው። ክርስቶስ አምላካችን እግዚአብሔር ራሱን እኛን ለማዳን ዝቅ ያደረገውን ዛሬ ሰዎችን ጭቆና ውስጥ ከተው አንዱ ጌታ አንዱ ባሪያ የሚባልበት ነገር የለም። ጥምረቱ እግዚአብሔር በሰጠን ስርዓት በመታዘዝና በማዘዝ ከሆነ ጭቆና የሌለበት ፍቅር የተሞላበት እግዚአብሔርን ደስ በሚያሰኝ ሁኔታ ሊሆን ይገባል ነው ዋናው መልእክቴ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቱን የምታስተምረው በዚህ መልኩ ነው፣ ሊሆን ይገባል። ክርስቲያኖች መልካም። በጌታችን የልደት ዘመን በቅድሚያ በመልአኩ ቅዱስ ገብርኤል አማካኝነት በቀዳሚነት የመወለዱን ዜና ብስራት የሰሙት እረኞች እኮ ናቸው። ሲንስማው በሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 14 ላይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔር ግን እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም ለሰውም በጎ ፈቃድ አሉ። ይሄ ነው ቅዱስ ገብርኤል እንዲህ አይነቱን ብስራት ያበሰረው ለማን ነው? ዝቅ ላሉት ዛሬ ሰዎች ሲሳደቡ አንተ እረኛ ብለው እንደሚሳደቡት ለእረኞች ነው። እረኞችን ያከበረ አምላክ እግዚአብሔር የእረኞቹ በረከት ይደርብን። ሊያዩት የተፈቀደላቸው አምላክ ሰማይንና ምድርን የፈጠረውን ኢየሱስ ክርስቶስን የሰማይና የምድር ንግሥት የተባለችውን የአምላክ እናት ቅድስት ድንግል ማርያምን የእነዚህ ቅዱሳን በረከት ይደርብን። ይሄ ነው። መልአኩ ቅዱስ ገብርኤል ብቻ አይደለም፣ የ99ኙ ነገደ መላእክት ሁሉ ወደ እረኞቹ መጥተው ክብር ለእግዚአብሔር በአርያም ይሁን፣ ሰላምም ለሰውም በጎ ፈቃድ አሉ። ሰላምን፣ ፍቅርን አወጁ። ግን የአዋጁ ቃል መሰረት ለእረኞች መልአኩ ተልኮ የነገራቸው ዜና ብስራት ነው። ስለዚህ ዛሬ አንተ እረኛ፣ አንተ ገበሬ ብሎ መሳደብ ራስን እንደ መስገር ይቆጠራል። ከዚህ ነገር ውጡ ወጣት ትውልድ። ዘመናችን የሰለጠኑ የሚባሉት ዘመነኞች አንዳንድ ሰዎችን በዚህች ዓለም ባላቸው ማጣትና ዝቅተኛ ኗኗራቸው በመመልከት ንቀትን የሚያሳዩቸው ወገኖች እንዳሉ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26-29 ላይ ወንድሞቼ ሆይ ነው ያለው ቅዱስ ጳውሎስ፣ መጠራታችሁንና መመረጣችሁን ተመልከቱ። መጠራታችሁንም ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች ኃይለኞች የሆኑ ብዙዎች ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞች እንዲያሳፍር የዓለምን ሞኝ ነገር መረጠ። እኛ ገበሬ ያልነውን እኛ እረኞች ያልናቸውን እኒያን እረኞች እግዚአብሔር መረጠ። እንዲህ ነው እግዚአብሔር። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ስለዚህ እናስተውል። እግዚአብሔርም የሆነውን ነገር እንዲጠፋ የዓለምን ምናምንቴ ነገር መረጠ ነው ያለው። ዛሬ ምናምንቴ ናቸው፣ ደካሞች ናቸው፣ ብርቱ አይደሉም፣ የዓለም ሞኞች ናቸው የተባሉትን ሞኝ ብለን ያልናቸውን ግን እግዚአብሔር እነርሱ ውስጥ አለ። እግዚአብሔርን ፍለጋ ገዳማት፣ አድባራት፣ አብያተ ክርስቲያናት ሲንከራተቱ ሞኝ በተባሉት ሰዎች ውስጥ ደግሞ እግዚአብሔር ኖሮ ማን ያገኘው እግዚአብሔርን? እነዚህን ንቀው ገዳም ሊያከብሩ ይሄዳሉ፣ ታቦት ሊያነግሱ ይሄዳሉ። እናስተውል። ይሄ በብዙ ነገር ይታያል። ሰልጥነናል፣ አውቀናል፣
ዘመናዊ ነን ብለው ለራሳቸው ምጡቅ መሆናቸውን የነገሩን፣ ነገር ግን ባዶ የሆኑ አንዳንድ ሰዎች እንደ ስድብ ይህን ነገር ይቆጥሩታል። ቁጥር 2 ትምህርታችን እዚሁ ላይ ይቆየንና እንደ እግዚአብሔር ቅዱስ ፈቃድ ቁጥር 3 በሚቀጥለው ጊዜ ይቀጥላል ማለት ነው።